አካውንት ውስጥ ያላቸውን የገንዘብ አቅም ያዩና እኔ ብቻ ነኝ እኮ ፈሪ ሆኜ ስራ ያልጀመርኩት ይላሉ። እጁ ጋር ገንዘብ ስላለ ብቻ ቢዝነስ መግባት አለበት ማለት አይደለም። አጠገቤ ምን አይነት ፕሮብለም አለ የሚለውን ነገር ቼክ ቢያደርግ። ስለዚህ አሁን ገንዘብ አንድ አቅም ነው፣ ስራ ለመፍጠር ሪሶርስ ነው፣ ግን ትልቁ ግብአት ነው ብለህ ታስባለህ? እኔ ያን ነገር መስራት ፈልጋለሁ፣ ኢንተረስትድ ነኝ ወይ? ስለዚህ ያዋጣሃል ይሄን ስራ ያለን ሰው አይደለም ቢዝነስ የሚያስጀምረን እኛ ነን። ስራ ፈጣሪ መሆን መቀጠርን መነሻው ማድረግ የለበትም እንዴ? ተቀጥሮ ሲሰራ ገንዘብ ብቻ አይደለም ማግኘት ያለበት፣ ስኪል አኳየር ማድረግ አለበት። ምርር ይላቸውና ስራህንም ገቢህንም እንድጠላ ያደርጋል። ከዛ ትወጣለህ፣ በስሜት ይሆናል። ትክክለኛ ስራ ፈጠራ አሁን ላይ ኖርማሊ በደንብ ረጅም ዓመትም ሊሄድ የሚችለው የሆነ ከኋላው ቪዥን ቢኖረው። ሁሉም ሰው ስራ ፈጣሪ መሆን አለበት? 50 ሺህ ብር አለኝ ምን ላርግበት? 100 ሺህ ብር ይዣለሁ፣ ኧረ ምን ልስራ? በጣም በርካታ ጥያቄዎች በተለይ በማህበረሰብ ትስስር ገጽ ላይ ይነሳሉ። ይህን ጥያቄ የሚያነሱ ብዙ ወጣቶች፣ ብዙ እናቶች፣ ብዙ አባቶች ስራ ዓለም ላይ ሆነው በቋሚነት ተቀጥረው ህይወታችንን የምንመራበት ገቢ አለን የሚሉ ሰዎች ጭምር ናቸው። ድፍረት ነው እንደሚያስፈልገው፣ ወኔ ብቻ ነው እንደሚያስፈልገው ስራ ለመፍጠር የሚሉ ማስተባበያዎችን ወይም ደግሞ መላምቶችንም ተጽፈው እመለከታለሁ። ስለ ስራ ፈጠራ ልናወራ ነው። ስራ የሚፈጥረው ማን ነው? ሁሉም ሰው ስራ ፈጣሪ የመሆን ግዴታ አለበት? ተቀጣሪነትስ እንደው ኩነኔ ነው? ስራ የሚፈጥሩ ሰዎች ምን የተለየ ማንነት አላቸው? እነኝንና መሰል የብዙዎቻችንን ጥያቄ ልናነሳ ነው። ከተገቢው ሰው ጋር አጠር ያለ ቆይታ እናደርጋለን። በዛሬው የወጌሻ ፕሮግራማችን ቤተሰቦቻችን ጥሩና ለህይወታችሁ መስመር የምታገኙበት ምናልባት ስራ ለመፍጠር አስባለሁ ለምትሉ ስራ መፍጠር የምትችሉበትን የመጨረሻ ውሳኔ ማግኘት የምትችሉበት ሀሳብን እናነሳለን ከስራ ፈጣሪው ዲጂታል ማርኬተሩ የዛሬው የወጌሻ እንግዳችን ዮናታን ጋር። ዮናታን እንኳን ደህና መጣ። እንኳን ደህና ቆየሽ። ስለመጣ በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም አጫጭር ቪዲዮዎችህን በሶሻል ሚዲያ ለረጅም ጊዜ አይቻለሁ። ለምን ስራ አልፈጠርሽም እንዳትለኝ፣ ብዙ ቦታ ስራ አለኝ። ኤክስፔክት ስራ መፍጠር ምን ማለት ነው ከሚለው ብንጀምር ደስ ይለኛል። ቅድም መግቢያ ላይ ያልኩህ ይሄ ገንዘብ አለኝ ስራ መፍጠር እፈልጋለሁ የሚሉ ጥያቄዎች መቼም ብዙ መተውልሃል። ስራ መፍጠር ምንድን ነው? መጀመሪያ ለዚህ ፕሮግራም ስለጋበዛችሁ በጣም አመሰግናለሁ። ስራ መፍጠር ማለት አሁን ላይ በጣም ብዙ ሰው ስራ መፍጠር እፈልጋለሁ፣ አሁን ላይ ተቀጥሬ ከምሰራበት ወጥቼ የራሴን ስራ መፍጠር እፈልጋለሁ የሚሉ ሪፒትሊ የሚነሱ ጥያቄዎች አሉ። ነገር ግን ብዙ ሰው ደግሞ የሚረሳው ነገር ስራ መፍጠር ምንድን ነው የሚለውን ነገር፣ እንዴት ነው ስራ መፍጠር የሚቻለው የሚለውን ነገር ይረሳዋል። እና መጀመሪያ ላይ ሁሉም ሰው ቢያውቀው የማስበው አንደኛ ስራ ለመፍጠር መጀመሪያ ላይ ምንድን ነው የምፈጥረው የሚለውን ነገር በደንብ አንደርስታንድ ማድረግ መቻል አለባቸው። ማለት አንድ ሰው አጠገባቸው ያለ ሰው ስለጀመረው ብቻ መጀመር ሳይሆን እኔ ምንድን ነው ኢንተረስቴ፣ ምን አይነት ፖቴንሻል አለኝ፣ እጄ ጋር ምን አይነት ሪሶርስ አለኝ፣ ፋይናሊ ደግሞ ምንድን ነው ኮንትሪቢዩት ማድረግ የምፈልገው፣ ምንድን ነው ቪዥን፣ ምንድን ነው ያን ስራ ስትፈጥሪ የሆነ አኳየር ማድረግ የምትፈልጊው ነገር አለ፣ ኮንትሪቢዩት ማድረግ የምትፈልጊው ነገር አለ። እና መጀመሪያ ኢንተረስታቸውን ቼክ ማድረግ፣ ያላቸውን ፖቴንሻል ያላቸውን ሪሶርስ ቼክ ማድረግ፣ አዲሽናሊ ደግሞ ኦልሬዲ ማርኬቱ ላይ ዲማንድ አለ ወይ? ምክንያቱም የሚገርም ቢዝነስ አይዲያ ይዘው መጥተው ማርኬቱ ላይ ዲማንድ ማይኖር ከሆነ አፍተርኦል ገዢ የለም፣ ቢዝነስ አይሆንም ማለት ነው። እና እነኝህን ነገሮች መጀመሪያ ኮንሲደር አድርገው ወይም አውቀው ቢገቡ ሪኮመንድ አደርጋለሁ። ሰዎች ግን ለምንድን ነው የሚጠይቁት? አሁን 100 ሺህ ብር ይዣለሁ እንደው ወገኖቼ 1 ሚሊዮን ብር አለኝ ብሎ የጠየቀ ሰው አስታውሳለሁ። እና ከዛ ውስጥ እስቲ ኮመንቶቹ ምን ይላሉ አልኩና ሳይ አብላጫው ሰው ቦንዳ ልብስ ያዋጣል፣ የጀበና ቡና ያዋጣል፣ አነስ ያለች ሬስቶራንት በ500 ሺህ ብር ትጨርሳለህ፣ 500 ሺህ ብሩን ስራ ማስኬጃ ታደርገዋለህ የሚሉ በደንብ እኮ ነው የምልህ የማማከር። እና ከዛ ውስጥ ከብዙ ሺህ ኮመንቶች ውስጥ አንድ አስተያየት ምን አየው፣ አንተ ማነህ ወይም አንቺ ማነሽ ይህን ጥያቄ የጠየቅሽው? እድሜ ስንት ነው? የት ነው የምትኖረው? ምን ትችላለህ? ለምንድን ነው ስራ መፍጠር የፈለግሽው? ይሄን ገንዘብ ሌላ ነገር ላይ ማዋል ትችላለሽ አችም የሚሉ መሰረታዊ ጥያቄዎች ግን ጥያቄው ጥያቄ ሆኖ ብቻ ነው የታለፈው፣ መልስ የሰጠው አካል አልነበረም። እና እዚህ ላይ እንድናወራ ስለፈለግኩ ነው። ብዙ ሰዎች አካውንት ውስጥ ያላቸውን የገንዘብ አቅም ያዩና እኔ ብቻ ነኝ እኮ ፈሪ ሆኜ ስራ ያልጀመርኩት ይላሉ። ወይም እንላለን። ምን ትላለህ? እንደዚህ አይነት ኮሜንቶች ኢቭን የምሰራቸው ኮንቴንቶችም ላይ በተደጋጋሚ ይመጣሉ። እና አሁን ላይ ኤቭሪባዲ ኮንሰልት ለማድረግ ኦፕን ነው። የሚያውቀውም ሰው ማያውቀውም ሰው ስፔሻሊ ሶሻል ሚዲያ ላይ ሁላችንም እናውቃለን ብለን ነው አፕሮች የምናደርገው። እና ነገር ግን አንድ ሰው የሆነ ቢዝነስ ለመጀመር ኮንሲደር ሲያደርግ ማወቅ ያለበት መጀመሪያ ላይ
እጁ ጋር ገንዘብ ስላለ ብቻ ቢዝነስ ውስጥ መግባት አለበት ማለት አይደለም። ለምሳሌ እጁ ጋር በጣም ብዙ ገንዘብ ሊኖረው ይችላል። በጣም ብዙ ገንዘብ ይዘው ገብተውም ከስራ የወጡ ሰዎች ስላሉ ማለት ነው። መጀመሪያ ላይ እጁ ጋር ያለውን ገንዘብ ኦፍኮርስ አንደኛው ሮ ማቴሪያል አለው። ነገር ግን ሰውን መጀመሪያ ከማማከሩ በፊት አጠገቤ ምን አይነት ፕሮብለም አለ የሚለውን ነገር ቼክ ቢያደርግ። ለምሳሌ እኔ አሪፍ አይዲያ ነው ብዬ እኔ ባማክርሽ ለአንቺ ኮምፎርቴብል ላትሆን ትችያለሽ፣ ላታውቂው ትችያለሽ ስለዛ ቢዝነስ። አንቺ የምትኖሪበት አካባቢ ያ ቢዝነስ ማርኬት ላይኖረው ይችላል። ስለዚህ መጀመሪያ ላይ እጄ ጋር ገንዘቡ አለ። ኦፍኮርስ ማንን ነው ማማክረው ሰው እዛ ኤሪያ ላይ ኤክስፒሪንስ ያለው ሰው ነው፣ የጀመረው ሰው ነው፣ ኤክስፐርት ነው እዛ ኤሪያ ላይ የሚለውን ነገር በደንብ ኮንሲደር ቢያደርጉ እንጂ ጀስት አርቢትራሊ የሆነ ሶሻል ሚዲያ ላይ የምናውቀውን ሰው እንደዚህ አይነት ገንዘብ አለ ምን ልጀምር፣ እንደዚህ አይነት ጥያቄ መነሳት አለበትም ብዬ አላስብም። ፕላስ ደግሞ ገንዘብ ስላለው ብቻ ቢዝነስ መጀመር ይችላል ማለት አይደለም። ምክንያቱም ቢዝነስ ሲጀመር በጣም ብዙ ኮንሲደር መደረግ ያለባቸው ነገሮች አሉ። ቢዝነስ ጀስት በቃ ሁሉም ሰው ቢዝነስ ስለጀመረ ብቻ ሰክሲድ ያደርጋልም ማለት አይደለም። ምክንያቱም ቢዝነስ የራሱ የሚፈልገው ነገር አለ። አዎ፣ በጣም ትንሽ የገንዘብ መጠን ከአነስተኛ ብድር ሰጪ ተቋማት አሉ አይደለ? ከፍተኛዎቹ ወይም ግዙፎቹ ገንዘብ አቅራቢ ባንኮች ባሉበት ሀገር ትናንሽ ብድር ሰጪዎች ጋር ትናንሽ ገንዘብ ወስደው አስገራሚ ስራ የሚሰሩ ሰዎችን አይተናል። ስለዚህ አሁን ገንዘብ አንድ አቅም ነው፣ ስራ ለመፍጠር ሪሶርስ ነው፣ ግን ትልቁ ግብአት ነው ብለህ ታስባለህ እንደ አንድ ስራ ፈጣሪ? ያ ገንዘብ አስፈላጊ ነው ኦፍኮርስ። ምክንያቱም አብዛኛውን ነገር የምታረጊው እንደ ስታርታፕ ገንዘብ ያስፈልጋል ኦፍኮርስ። ግን ደግሞ ከገንዘብ የበለጠ ደግሞ የሚያስፈልጉ ነገሮች አሉ። መጀመሪያ ላይ እውቀት ያስፈልጋል ቢዝነስን ኦፕሬት ለማድረግ። ለምሳሌ አንድ ሰው አሁን ላይ እኛ ሀገር ላይ ምን አይነት ነገር እየተለመደ ነው፣ የሆነ ሰው ስለጀመረው ብቻ በቃ እኔም ገብቼበት ሰክሲድ አደርጋለሁ የማለት ነገር አለ። ስለዚህ መጀመሪያ ላይ ከመጀመራችሁ በፊት እኔ ያን ነገር መስራት እፈልጋለሁ፣ ኢንተረስትድ ነኝ ወይ፣ ረጅም ዓመት ልሰራው እችላለሁ ወይ፣ ፕላስ ደግሞ ማርኬቱ አለ ወይ የሚለውን ነገር ቼክ ማድረግ እንጂ ኦልሬዲ የሆነ ገንዘብ ስላለው ብቻ ያን ገንዘብ ኢንቨስት አድርጎ ከስሮ መውጣት ስላለ ማለት ነው። በጣም ብዙ ማውቃቸው ሰዎች አሉ። የሆነ ከማይክሮ ፋይናንስ ከባንክ ገንዘብ ይወስዳሉ፣ ብላይንድሊ ኢንቨስት ያደርጉበታል፣ ያዋጣል ስለተባለ ብቻ ዜን ከስረው ይህን ብድራቸውን ምናምን ራሱ ለመመለስ የሚቸገሩ ሰዎች አሉ። ስለዚህ መጀመሪያ ላይ በቃ አውቀውት ቢገቡ እኔ ሪኮመንድ አደርጋለሁ። ስለዚህ ያዋጣሃል ይሄን ስራ ያለን ሰው አይደለም ቢዝነስ የሚያስጀምረን እኛ ነን ፈትሸን ማግኘት ያለብን ያልከን ነው። ያ ኦፍ ኮርስ ማማከር ያለብሽ ሰው ሊኖር ይችላል። አሁን ላይ ኢንፎርሜሽን ቺፕ አይደለ፣ የትም ቦታ ራስሽን ማስተማር ትችላለሽ። ለምሳሌ አንድ ሰው የሆነ ካፌ መክፈት ቢፈልግ ሪሊ እዛ ካፌ ላይ ኢንተረስትድ ከሆነ ካፌ ከፍቶ በደንብ ፕሮፊቴብል የሆነ ሰው ሄዶ ማማከር ይችላል። እንዴት ነው የጀመርከው? ምን አይነት ኢኒሻል ኢንቨስትመንት አስፈልገ? እንዴት ነው ከስተመሮች የምታገኘው? ማርኬቲንግ ስትራቴጂክ ምንድን ነው? ሪሊ ስራውን እየሰራ ያለው ሰው ጋር ሄዶ ኮንሰልት ያደርግ እንጂ ጀስት ስለ ካፌ ቢዝነስ ምንም አይነት ኤክስፖዠር የሌለውን ሰው ብታማክሪው አሪፍ ነው ልልሽ ይችላል፣ ወይም ደግሞ አያዋጣም ልልሽ ይችላል። ሌላው ግን ያው አንተም ወጣት ነህ፣ ግን ወጣት ሆነው የመጀመሪያ ከኮሌጅ ወይም ከዩኒቨርሲቲ እንደተመረቁ ስራ ራሱ ለመፈለግ ፈቃደኛ ያልሆኑ ልጆችን እያየን ነው። በእርግጥ ማስረጃ ይዞ ሰልፉም ለጉድ ነው በሌላ መንገድ ስናየው። አብላጫዎቹ ግን ለምንድን ነው መቀጠር የማትፈልጉት ስትላቸው የሚያነሱልህ ትንሽ ገንዘብ ነው የማገኘው፣ እሷን ገንዘብ ሮጥ ብዬ ማላጣትም አይነት ነገር አለ። በድፍረት ስራ ፈጣሪ መሆን መቀጠርን መነሻው ማድረግ የለበትም እንዴ? ያ አሁን ላይ እንደዚህ አይነት ነገሮች እየታዩ ነው። ያው የተለያዩ ፋክተሮች ቢኖሩትም እኔ ተቀጥሮ መስራት ሪኮመንድ አደርጋለሁ። መጀመሪያ አካባቢ አንድ ሰው ቱ ዘ ሚኒመም 3 ዓመት ተቀጥሮ ቢሰራ ብዬ ሪኮመንድ 3 ዓመት ሚኒመም። ለምን የመጀመሪያ ዓመት ላይ ኦልሬዲ ኢንቫይሮንመንቱን እስኪለምደው ድረስ ምንም ያን ያክል አኳየር የሚያደርገው ነገር አይኖርም። ሁለተኛ ዓመት ላይ እዛ መስሪያ ቤት ተቀጥሮ ሲሰራ ገንዘብ ብቻ አይደለም ማግኘት ያለበት፣ ስኪል አኳየር ማድረግ አለበት። ምክንያቱም በኋላ ላይ ቢዝነስ ራሱ ላውንች ላድርግ ብሎ ቢያስብ ዝም ብሎ ብላይንድሊ ሂዶ አይደለም ቢዝነስ የሚጀምረው። ማወቅ አለበት፣ የሆነ ስኪል ያስፈልገዋል፣ የሆነ እውቀት ያስፈልገዋል። ስለዚህ ተቀጥሮ ከሚሰራበት ሰው የሆነ እውቀት የሆነ ሪሶርስ ምናምን መማር አለበት ሁለተኛው ዓመት ላይ። ሶስተኛ ዓመት ላይ ደግሞ ለመውጣት የሆነ ነገሮች ማመቻቸት አለበት። ይሄ ግን ለሁሉም ሰው አይደለም። ቢዝነስ መጀመር ላይ የሚፈልግ ሰው፣ በጣም ፓሽኔትድ ለሆነ ሰው፣ በቃ ቢዝነስ የግድ መጀመር አለብኝ ለሚል ሰው 3 ዓመት ተቀጥሮ ቢሰራ ቀላል ያደርግለታል እንጂ ዝም ብለን ከኮሌጅ ግራጁዌት አድርገን ስለመጣን ብቻ የሆኑ ሰዎች ቢዝነስ ከፍተው ሰክሲድ ስላደረጉ ብቻ እኛ ሰክሲድ እናደርጋለን ማለት አይደለም።
አዎ ቢዝነስንና ህይወትን የምንረዳበት መንገድም ራሱን የቻለ ደግሞ ሂደት ነው አይደል? ኦፍ ኮርስ ያ ብዙዎችም ሲሉት ስለምሰማ ነው። በእርግጥ ከኮሌጅ ወይም ከዩኒቨርሲቲ የተመረቁ ቀጥታ የራሳቸውን ቢዝነስ የሰሩ ስኬታማ ሰዎች የሉም እያለን አይደለም። በአብላጫው ግን ወደ አንድ ቦታ የመሄድ ነገር ስለምመለከት ነው መቀጠር የመጠላት ነገር አለው እና ስራ ፈጣሪ ሆነህ አንተ አሁን ስታስተምር ሰዎችን ስታነቃቃ ስታሰለጥን ያለውን ተሞክሮ ብታሳየኝም ደስ ይለኛል። እነማን ናቸው አብላጫዎቹ ስራ እንፍጠር የሚሉት ሰዎች? በጣም ብዙ አይነት ሰዎች አሉ። አሁን ስራ መፍጠር የሚፈልጉ ሰዎች፣ ምን ተቀጥረው የሚሰሩ ሰዎች፣ ከቅጥር ህይወት ወጥተው የራሳችን ቢዝነስ ላውንች ማድረግ የሚፈልጉ ሰዎች አሉ። እኔ ጋር ኮንሰልት እንዳረጋቸው ትሬን እንዳረጋቸው ይመጡ። ፕላስ ደግሞ ከዩኒቨርሲቲ ግራጁዌት አድርገው ኦልሬዲ ስራ መፈለግ ማይፈልጉ ሰዎች አሉ፣ መቀጠር ማይፈልጉ ሰዎች። እንደዛ አይነት ሰዎች ኦፍ ኮርስ ቢዝነስ ላውንች ለማድረግ መነሳሳታቸው በጣም ሪኮመንድ የሚደረግ ነገር ነው። በጣም ብዙ አድቫንቴጆች ስላሏቸው ቢዝነስ ላውንች ማድረግ አንደኛ አሁን ላይ ጆብ ኦፖርቹኒቲ አብዛኛው ሰው ቻሌንጅ ያደርገዋል። ከዩኒቨርሲቲ በጣም ብዙ ሰው ግራጁዌት ያደርጋል። ግራጁዌት አድርጎ ግን ስራ የሚፈልጉ ስራ የሌላቸው ሰዎች አሉ። ስለዚህ ሞር ብዙ ሰው ስራ እየፈጠረ በሄደ ቁጥር የስራ ኦፖርቹኒቲ ክሬት ይደረጋል አንደኛው። ነገር ግን አንድ ሰው የራሱን ቢዝነስ ላውንች ለማድረግ ሲነሳ ስፔሻሊ ተቀጥሮ ለሚሰሩ ሰዎች እኔ ጋር በጣም ብዙ ኢንማስ ስለሚመጡ ማለት ነው እነኚህን ስቴፖች ቢከተሉ ሪኮመንድ አደርጋለሁ። እኔም የሄድኩበት ስለሆነ ማለት ነው። ያንተን ነገር ብታስገባው ደስ ይለኛል እዚህ ንግግራችን ውስጥ። ኦኬ እኔ ከ2 ዓመት በፊት ሎካል ባንክ ውስጥ ኔትወርክ ኢንጂነር ነበርኩ እና ለ2 ዓመት ተቀጥሬ ሰርቻለሁ። ከዛ በፊትም ተቀጥሬ ያለው ግን ባንክ ውስጥ 2 ዓመት ስሰራ ግን ማለት ሳይው ኢንቫይሮንመንቱ የግድ የራሴን ቢዝነስ ላውንች ማድረግ አለብኝ ወደሚል ነገር ፑሽ እያደረገኝ ነበረ። ነገር ግን እጅግ ምንም አይነት ገንዘብ አልነበረኝ መነሻ። ምክንያቱም ቢዝነስ ላውንች ለማድረግ በጣም ብዙ ኦፕሬሽናል ኮስቶች አሉ፣ የኦፊስ ኪራይ፣ ብዙ ነገሮች አሉ። ስለዚህ ቢዝነስ መክፈት ፈልጋለሁ፣ ገንዘብ የለኝም፣ ኢንተረስት ብቻ ነው ያለኝ። ስለዚህ ምንድነው ያደረኩት? ቁጭ አድርጌ ራሴን ማስተማር ጀመርኩ። ማስተርስ ተምሬያለሁ። የመጀመሪያ ዲግሪ ኮምፒውተር ሳይንስ ነው የተማርኩት። ሁለተኛ ዲግሪን ኤምቢኤ ነው የተማርኩት። የዋንጫም ተመራቂ ነበርኩ። ግን ስለ ቢዝነስ ያን ያክል ማቆይ ነገር ስላልነበረ ቁጭ አድርጌ ስለ ቢዝነስ ራሴን አስተማርኩ፣ ስኪል ራሴን አስተማርኩ። እዛው ባንክ ውስጥ ኔትወርክ ኢንጂነር ሆኜ እየሰራሁ ፓራራል ዲጂታል ማርኬቲንግ ተማርኩ ሳለቅ ማለት ነው። ምክንያቱም ቤት ኪራይ መክፈል አለብኝ፣ ራሴን ብዙ ኤክስፔንሶችን ከበር ማድረግ ስላለብኝ ማለት ነው። ድጋሜ ወደ ቤት መመለስ አልችልም። ስለዚህ ያኔ ስኪሉን ዴቨሎፕ አድርጌ እውቀቱን አኳየር ካደረኩ በኋላ ስራዬን ሳለቅ ፓራራሊ እንደ ሳይድ ቢዝነስ ጀመርኩት። ከ11 ሰዓት በኋላ ያለኝን ማታ ላይ ያለኝን ታይም በደንብ መጠቀም ጀመርኩ። ዜን ቢዝነሶችን ሄጄ ሰሩ ማድረግ ጀመርኩ። ከምሰራው ገንዘብ የተሻለ መሆኑን ሳቅ እንደ ሳይድ ቢዝነስ የጀመርኩት ያለኝን ኤክስፔንሶች ከበር ሲያደርግልኝ ለቅቄ ወጣ ሆነ የራሴን ፉል ታይም ቢዝነስ ላውንች ማድረግ ቻልኩ ማለት ነው። እና ለወጣቶች ይህን ነው ሪኮመንድ ማድረግ ነው። ሽግግሩ እዛው ጋር አንድ እግርህ ሆኖ አካባቢህን መቃኘት የሚለው ብዙዎቻችንን ስለሚያከራክር ነው። አሁን ብዙ ሰዎች ምርር ይላቸውና ስራህንም ገቢህንም እንድጠላ ያደርጋል። ከዛ ትወጣለህ፣ በስሜት ይሆናል፣ ኪስ ውስጥ ገንዘብ ያጥራል፣ መልሰህ ደግሞ ወደ ጣልከው ተቋም ትመለሳለህ። ብዙ ወጣቶች ያጋጥሟቸዋል ብዬ አስባለሁ። ሌላው ግን ምን አይነት ማንነትን መላበስ አለበት ስራ የሚፈጥር ሰው? ቅድም ያልከው ይሄ አልጋ ባልጋ ነገር ይሆናል ብዬ አላስብም አይደል? ራስህ በፈጠርከው ስራ ውስጥ ራስህ አስተዳዳሪ ነህ፣ ራስህ ወሳኝ ነህ፣ ራስህ ችግሮች ቢኖሩ ተጋፋጭ ነህ። ምን አይነት ማንነት ይፈልጋል? ይሄ ገባ ወጣ የማለት ነገር ስለማይም ጭምር ነው። አንዳንድ ስራዎችን ይጀምራሉ፣ ከዛ ያቋርጣሉ፣ ሌላ ይጀምራሉ፣ ከዛ ያቋርጣሉ። መቀጠር አይፈልጉም፣ ግን ሁልጊዜ ስራ ፈጣሪ ነኝ እያሉ ይኖራሉ። ፕሮዳክቲቭ ወይም ውጤታማ ሆነው ግን ማንመለከታቸው ሰዎችም ስላሉ ነው። በጣም አሪፍ። አንድ ሰው ስራ ቢዝነስ ላውንች ለማድረግ ሲነሳ የመጀመሪያው ተቀጥሮ ሲሰራ አብዛኛውን ነገር ሪስክም ሊሆን ይችላል፣ ኤኒቲንግ ኤልስ የሚይዝለት ተቀጥሮ የሚሰራበት ካምፓኒ ነው። ነገር ግን አንድ የራሱን ቢዝነስ ግን ላውንች ሲያደርግ ፉሊ ሪስፖንሲብል የሚሆነው እሱ ነው። ቢከስር የሚከስረው እሱ ነው። በጣም ስትረስፉል ሊሆን ይችላል። ሰራተኛ ምናምን የቀጠራቸው ሰዎች ካሉ ለእነሱ መክፈል መቻል አለበት። በጣም ብዙ የሚያስጨንቁ ነገሮች አሉ። ስለዚህ የመጀመሪያው ቢዝነስ ላውንች እንደተደረገ ቶሎ ሰክሲድ አደርጋለሁ ሚል አይነት ኢንቴንሽን ይዞ ከሆነ የሚገባው እሱን አንደኛ ማስወገድ። ሁለተኛ ደግሞ አሁን ላይ በጣም የሚታየው ነገር አብዛኛው ሰው ቢዝነስ ላውንች ለማድረግ ሲነሳ ይሄንም ነገር መነካካት የሚባል አለ። ብዙ ሰው ስፔሻሊ አሁን ዲጂታል ኤሪያ ውስጥ ስንገባ ቪዲዮ ኤዲተርም ነው የሚል ሰው አለ። በዚህ በኩል ዲጂታል ማርኬተር ነው፣ በዚህ በኩል ግራፊክስ ዲዛይነር ነው፣ በዚህ በኩል ሲኒማቶግራፈር ነው። በጣም ብዙ ነገሮችን መነካካት አለና ሪኮመንድ የሚደረገው አንድ ኤሪያ በደንብ መምረጥና እዛ ነገር ላይ ዲፕ ዳውን ገብቶ ስፔሻላይዝ ማድረግ። ምክንያቱም እዛ ኤሪያ ላይ ሲጠራ በቃ እሱ መጠራት መቻል አለበት፣ ኤክስፐርት መሆን መቻል አለበት። እሱን በደንብ አድቫንስ ማድረግ፣ እውቀቱን ዴቨሎፕ ማድረግ።
ሶስተኛ ደግሞ ያው ስትረስን ቶለሬት ማድረግ መለማመድ አለበት። ምክንያቱም ቢዝነስ ላይ ስፔሻሊ መጀመሪያ አካባቢ በጣም ስትረስ ይኖራል። ብዙ ነገሮች ሪስፖንሲብል የምትሆኚው አንቺ ነሽ። ይሄንን ነገር ዴቨሎፕ ማድረግ አለባችሁ ብዬ አስባለሁ። አንድ ነገር ላይ በጣም የላቀ እውቀትና ክህሎት እንዲኖረን ራሳችንን በደንብ መንከባከብ የሚለው ላይ ክርክሮችን አያለው። ለምሳሌ አይ እንቁላልህንማ በብዙ ቅርጫት ነው እንጂ ማስቀመጥ አይነት ነገር፣ ብዙ ሙያ ውስጥ ያለ ሰው ብዙ እድሎች አሉት የሚል ስብከት ነገር አለ። እንደውም ህንዶችን መነሻ አድርገን ብዙ ነገር ስናወራም ኖረናል። ሚዲያዎች አካባቢም አንዳንድ አማካሪዎችም አንደኛውን ዲግሪያቸውን ያሳዩህና ይሄን ነው የምፈልገው ስትል ይሄም አለኝ ይላሉ ይባላል ህንዶች። ሁለቱን ነገር በደንብ እንድታሳየኝ ስለፈለግኩ ነው። የሆነ ጉዳይ ላይ ኤክስፐርት ናት መባል እና አይ ያንንም ትሞክራለች ይህንንም ትሞክራለች መባል የትኛው የበለጠ ዋጋ አለው? አሁን ባለው የዓለማችን የቢዝነስ ሀሳብና የስራ ፈጠራ ዘርፍ ውስጥ ይህን አሁን ከተለያየ ፐርስፔክቲቭ ማየት ይቻላል። አሁን ላይ ይህ ዘመን አብዛኛውን እውቀት ነው ብለን የምናስበውን ነገር ዲሞክራታይዝ ያደረገ ነገር ያለ። ምክንያቱም እኛ የምናውቀዋለን የምንለውን ጄኔራል ኖሌጅ አዘ ቲፕ ኦፍ ዮር ፊንገር ስልክሽን ተጠቅመሽ አብዛኛው ነገር ኤአይ የሚሰራው ነገር ነው። ብዙ ኢንፎርሜሽኖች ማግኘት ይቻላል። ኢንፎርሜሽን አይደለም በዚህ ዘመን የሚያስፈልገው። አሁን ጄኔራል ብዙ ነገሮች የሚያውቅ ሰው ብዙ ኢንፎርሜሽን ነው ሊያውቅ የሚችለው። ነገር ግን ስፔሻላይዝ ያደረገ ሰው ግን በደንብ ኤክስፐርት ከሆነ በቃ አውትሻይን ያደረገው እሱ ነው የሚጠራው። አሁን ይሄን ያደጉ ሀገራትን ቼክ ማድረግ እንችላለን። ባይዚ አንድ ሰው ተምሮ መጨረሻ ላይ የሆነ ኤራ ላይ ስፔሻላይዝ የሚያደርገው። ስለዚህ ሲጠራ እዚህ ነገር ላይ ስፔሻላይዝ ያደረገ ሰው እሱ ነው የሚጠራው እንጂ ይሄ ጄኔራል ኖሌጅ ሲሆን አንዱም ላይ ማሰራት ታረቂ አቬሬጅ የሆነ ሰው ነው የምትሆነው። አቬሬጅ ደግሞ ከሆንሽ አቬሬጆቹ ሲጠሩ ነው የምትጠሪው። ስፔሻላይዝን ካደረግሽ ሌላ ሰው ሶሎ ማያደርጋቸውን ፕሮብለም ሶልቭ ታደርጊያለሽ። በጣም ኢፊሽንት ምናምን ትሆኛለሽ። ያን ነገር ሶልቭ ስታደርጊው ያለሽን ሪሶርስ በደንብ መጠቀም ትችላለሽ። እና ምንም አሁን ላይ ካለኝ ኤክስፒሪየንስም ዓለምም እየሄደች ካለችበት አንግል አንጻር ስፔሻላይዝ ማድረግ በጣም ሪኮመንድ ይደረጋል። የያዝነውን ይዞ አጥብቆ አድምቶ አይደል እሱን ቢዝነስ ማድረግ የተባለው አማካዮቹ ሲጠሩ ሳይሆን የላቁት ሲጠሩ ቢዝነስ መስራት። አሁን ለምሳሌ እዚህ ጋር በጣም ኤግዛምፕል መስጠት እችላለሁ። አሁን ላይ ጄኔራል ኖሌጅ ያላቸው ሰዎች በጣም ብዙ ሰዎች አሉ። አጠገባችን ያሉ ሰዎችን ቼክ ማድረግ እንችላለን። ብዙ ነገር የሚነካኩ ሰዎች። ነገር ግን አንድ ኤሪያ ላይ በጣም ረጅም ዓመት የሰሩ በደንብ ኤክስፒሪየንስ ያላቸው ሰዎችን ግን ካየን ቶሌር ከባድ የሆነ ነገር ሲኖር እነሱ ናቸው የሚጠሩት። ሃይሊ ፔድ የሆኑ ሰዎች እነሱ ናቸው። ገንዘብ አሁን ቻርጅም ለማድረግ አንቺ እንትኑ አለሽ፣ ፕሪቪሌጁ አለሽ። ምክንያቱም እዛ ነገር ላይ ኤክስፐርት ስለሆንሽ። ሌላ ሰው ደፍሮ አይሰራው ምን የምሰራው የዕለት ጉርስን ለመጉረስ ብቻ ነው ስራ የምንፈጥረው ወይስ ከዛ ያለፈ ነገር አለው? አንዳንዴ እሱም ግራ ስለሚገባኝ ነው። ይሄን ነገር ሰርቼ እየኖርኩ ነው በቃ ይመስገን እንላለን አይደል? ለዛ ቢዝነስ ወይም ለዛ የስራ ፈጠራ እኔ ነኝ ሀሳቡን ያመነጨሁት እየሰራሁ ያለሁት ከነ ችግሩ እየተወጣሁት ያለሁት። በጣም የላቀ ነገር ሰርተው ደግሞ ቅድም ያልከው ሌሎች ሰዎች በስራቸው ብዙ ነገር እንዲሰሩ እድል የሚያመቻቹ ሰዎች አሉ። ትክክለኛው ስራ ፈጠራ የምንለው የትኛው ነው? ትክክለኛ ስራ ፈጠራ አሁን ላይ ኖርማሊ በደንብ ረጅም ዓመትም ሊሄድ የሚችለው የሆነ ከኋላው ቪዥን ቢኖረው። አንድ ሰው ስራ ሲፈጥር ጀስት የሆነ ገንዘብ ሜክ ለማድረግ የተሻለ ኑሮ ለመኖር ብቻ ሳይሆን ምንድን ነው ሚሽኑ አኳየር ማድረግ ኮንትሪቢዩት ማድረግ የሚፈልገው ነገር ምንድን ነው የሚለው ነገር በደንብ አውቆ ከገባ ኤኒ ሪስክ እንኳ ቢኖረው በደንብ አትራፊ እንኳ ባይሆን ቶለሬት እያደረገ መቀጠል ይችላል። ነገር ግን ጀስት ገንዘብ ለማግኘት ብቻ ከሆነ ያዋጣል የተባለው ነገር ላይ ነው እንገባው። ለምሳሌ ዛሬ የሆነ ነገር ያዋጣል፣ የጀበና ቡና ያዋጣል ተባለ፣ ጀበና ቡና ይከፍታል። ነገ ላይ ደግሞ የሆነ ፕሮዳክሽን ያዋጣል ከተባለ የሆነ ጊሮችን ገዝቶ ፕሮዳክሽን ላይ ሊገባ ነው። ዩቲዩብ ያዋጣል ከተባለ ዩቲዩበር ሊሆን ነው። እና በቃ ጃግል እያደረገ ነው ላይፉንም እያንዳንዱ ነገር ኮንሱም የሚያደርገው። እና ይሄ ከኋላ ማድረግ እንፈልገው መድረስ እንፈልገው ይሄ ነው ብሎ ከተነሳ የሚመጡት ነገሮች ቶለሬት አድርገው አቺቭ ለማድረግ ቀላል ይሆናል። ስለዚህ የሆነ ማሳካት የሚፈልገው ኮንትሪቢዩት ማድረግ የሚፈልገው ነገር መኖር አለበት። አንተ ጋር ከሚመጡት ሰዎች ውስጥ ስራ መፍጠር ፈልጋለሁ የሚል ምክር ከሚፈልጉ ሰዎች ወንዶች ይበዛሉ ሴቶች? አሁን ላይ ወንዶች ናቸው የሚበዙት። ወንዶች ይበዛሉ። ምን ታስባለህ ዝም ብለህ ስታያቸው? ለምሳሌ እድሜያቸው ሊሆን ይችላል፣ የት ቦታ ነው ተቀጥረው የሚሰሩት፣ አማካይ ገቢያቸው የሚለውን ብዙ ጥናት አንሰራም እንደ ሀገር። ግን እንደ ግለሰብ በአንተ ተቋም ውስጥ የምትሰራቸው ነገሮች ሳምፕል ሊሆኑ ይችላሉ ብዬ ስለማስብም ነው።
አሁን ላይ ወንዶች ይበዛሉ ካለኝ ዳታ አንጻር። ያ ግን የሆነው ያው ዳታ ስለሌለን ሪሰርች ስላልሰራን ዝም ብዬ የራሴን ፕሪዲክሽን ባስቀምጥ ያው አሁን ላይ ሶሻል ሚዲያውም ኤቭሪቲንግ ፑሽ የሚያመጣው ነገር አለ። ወንዶች ለብዙ ነገር ሪስፖንሲብል ናቸው፣ ፕሮቫይድ ማድረግ አለባቸው። ብዙ ያው ትክክል ናቸው አይደለም የሚለው ነገር ላይ ባንገባ ያ ነገር ኮሚኒቲው ላይ በጣም እንትን ብሏል። ስለዚህ አሸንፎ መገኘት ስለዚህ ወንድ ከሆንክ አይ ሃቭ ቱ ሜክ የሆነ ገንዘብ ሜክ ማድረግ መቻል አለብኝ፣ የራሴን ቢዝነስ ላውንች ማድረግ አለብኝ ወደሚል ነገር አብዛኛው ነገር እየመጣ ነውና ከሴቶችና ከወንዶች ኮምፔር ስናደርግ አብዛኛው ወንዶች ላይ ይበዛሉ። ይህን ስራ መስራት አለብኝ አግዘኝ ነው የሚሉ ወይስ ደግሞ ስራ መፍጠር ፈልጋለሁ ምን አይነት እንቅስቃሴ ነው ማድረግ ያለብኝ ነው የሚሉ? ስራ መስራት ፈልጋለሁ፣ ከቅጥር ህይወት መውጣት ፈልጋለሁ፣ አሁን ላይ ተማሪ ነኝ፣ ግራጁዌት ካደረግኩ በኋላ ተቀጥሬ መስራት አልፈልግም፣ ስለዚህ ምንድነው መስራት ያለብኝ አይነት ብላይንድ የሆነ ነገር ነው የሚመጣውና እዚህ ነገር ላይ በደንብ ነው ክሊር አውት ማድረግ ፈልጋለሁ። አብዛኛው ሰው የሆነ ኮንሰልት የሚያደርጉት ሰው ጋይድ ሊያደርጋቸው ነው የሚችለው። በቃ ለምሳሌ እኔ አሁን ዲጂታል ማርኬተር ነኝ፣ የራሴ ቢዝነስ አለኝ፣ የዲጂታል ማርኬቲንግ ኤጀንሲ አለኝ። ስለዚህ አሁን እኔ ዲጂታል ማርኬቲንግ ኦውነር ሁኑ ብላቸው ካለኝ ኤክስፒሪየንስ ካለኝ እውቀት ተነስቼ ሊሆን ይችላል። ሰምበዲልስ ደግሞ የሆነ የራሱ ፕሮዳክሽን ካምፓኒ ካለው ፕሮዳክሽን ውስጥ ግቡ ሊላቸው ይችላል። እና እዛም እዚህም ከሚሉ መጀመሪያ ላይ ይህን ነገር ወደዚህ ቢዝነስ መግባት እፈልጋለሁ፣ እዚህ ነገር ላይ የሆነ ኢንፎርሜሽን ስጠኝ፣ እንዴት ነው አቺቭ ማድረግ የሚችለው የሚለውን ነገር በጣም ክሊር የሆነ ጥያቄ ይዘው ቢመጡ ቀላል ይሆናል ብዬ አስባለሁ። ነገር ግን አንፎርቹኔትሊ በጣም ብዙ ሰው ስራ መስራት ነው የሚፈልገው፣ ምን መስራት እንዳለበት ከኋላ ያለው ሪዝን ክሊር አይደለም። ስራ መስራት እፈልጋለሁ፣ ቢዝነስ ላውንች ማድረግ እፈልጋለሁ የሚል ነገር ነው ያለው። ሌላው ግን አሁን ተቀጥረህም ሰርተህ ስለነበረ ከምርቃትህ በኋላ የሆኑ ቦታዎች ላይ ተቀጥረን ረዥም ጊዜ የምናሳልፍ ሰዎች ጥያቄዎች ይኖራሉ። በዛ ዘርፍ የራሷን ነገር ያልፈጠረችው ለምንድን ነው? በዛ ዘርፍ ለምንድን ነው ይህን ያክል ጊዜ እስከ ጡረታ የተመላለሰው እዚህ ሙያ ላይ የሚያስብሉ ፍርዶች አሉ። ሁሉም ሰው ስራ ፈጣሪ መሆን አለበት? የብዙዎቻችን ፍርድ ስለሆነ ብዬ ነው። እንደዚህ አይነት ነገሮች በጣም ይደጋገማሉ። እኔም ሶሻል ሚዲያም ላይ ብዙ ጊዜ ቼክ አደርጋለሁ። በቃ አንድ ሰው የግድ ቢዝነስ መግባት አለበት የሚል አይነት ኮንክሉዥን ውስጥ እየመጣን ያለ ነውና ፍሮም ዘ ቢጊኒንግ ሁሉም ሰው ቢዝነስ ኦነር ላይሆን ይችላል። ምክንያቱም ቢዝነስ ኦነር መሆን የሚፈልግ ሰው ይሆናል። ኦፍ ኮርስ ያው ተምሮ አብዛኛው ነገር መድረስ ስለሚችል ማለት ነው። ማንም ሰው ቢዝነስ ኦነር ሆኖ የተፈጠረ ሰው የለም። ነገር ግን ሁሉም ሰው ደግሞ መሆን ላይኖርበት ይችላል። ምክንያቱም አንዳንድ ሰዎች አሉ የሆነ ተቀጥረው በሚሰሩበት ድርጅት ትልቅ ነገር ኮንትሪቢዩት እያደረጉ ያሉ፣ ትልቅ ኢምፓክት እያመጡ ያሉ ሰዎች አሉ በኮንትሪቢዩሽን። ፋይናንሻሊም ደግሞ አሪፍ የሚከፈላቸው ሰዎች አሉ። እኔ ጓደኛ ከቢዝነስ ፈጣሪው በላይ ማለት እኔ አሁን ጓደኛ ያለ በጣም ብዙ ገንዘቦችን ነው ሜክ የሚያደርገው፣ ለትልቅ ኢንተርናሽናል ካምፓኒዎች ነው የሚሰራው፣ ተቀጥሮ ነው የሚሰራው። ነገር ግን ከቢዝነስ ኦነሮቹ በላይ በጣም ተፈላጊ ነው፣ ትልቅ ነገሮችን ኮንትሪቢዩት የሚያደርግ ሰው አለ። ስለዚህ መሆን የሚፈልጉ ሰዎች ቢዝነስ ኦነር መሆን የሚፈልጉ ሰዎች እንዲገቡ ሪኮመንድ አደርጋለሁ። ነገር ግን ሁሉም ሰው ደግሞ ማለት አይደለም። ምክንያቱም ተቀጥረውም ጥሩ ኮንትሪቢዩት የሚያደርጉ ጥሩ ገንዘብ ሜክ የሚያደርጉ ሰዎች ይችላሉ ማለት ነው። ሌላው ያው የራሳችሁን ስራ መፍጠር አለባችሁ ከሚለው ጋር የሶሻል ሚዲያ መስፋፋትንም ተከትለው ማያቸው ነገሮች አሉ። በቤት ውስጥ በቀላሉ ሻማ እንዴት እንደሚሰራ ሰለጥናችሁ ያለው አሁን የፕላስቲክ ባግ ስለተከለከለ እሱን መተካት የሚችሉ ባጎች እንዴት እንደሚሰሩ በቀላሉ መታችሁ ተማሩ፣ እንዴት መነቃቃት እንዳለባችሁ ተመዝግባችሁ እኔ ጋር እወቁና የራሳችሁን ስራ ፍጠሩ የሚሉ ብዙ ጥሪዎች አሉ። ሰዎች ወደዛ አካባቢ ሲሯሯጡም እንመለከታለን። ሰዎቹ ቢዝነስ እየሰሩ ነው የሄዱት ሰዎች ግን ከምንም ሳይሆኑ ተመልሰው ሊሆን ይችላል። አንድ አይነት ቅሬታም ሰምቼ ስለነበረ ነው ከዚህ ቀደምና የትኛውን ነገር ነው መምረጥ ያለበት ሰው? አሁን እኔ እናንተን እዚህ ጋር ቁጭ ብለን ስናወራ የሚሰማን የቻናል ዋን ቤተሰብ የሆነ ሰው ቢዝነስን ለመፍጠር እያሰበ ከሆነ የቱ ጥቆማ ነው የሚመከረው? ምን ቢያደርግ ነው የሚመከረው? እሺ በጣም አሪፍ። እዚህ ላይ እንዲያው በደንብ ክሊር አውት ማድረግ ፈልጋለሁ። ሰው የሆነ ቢዝነስ ውስጥ ለመግባት ዲሳይድ አደረገ፣ መግባት ያለበትን ነገር ከወሰነ በኋላ እዛ ኤሪያ ላይ አሁን ላይ የሚያስተምሩ ምናምን ሰዎች ይኖራሉ። እኔ እንዲማሩ ሪኮመንድ አደርጋለሁ። ለምን ያ ሰው ሪሊ ያን ስራ እየሰራው ከሆነ ኢምፕሊመንት፣ ለምሳሌ አሁን ስለ ሻማ እንዴት ሻማ ቤት ውስጥ መሰራት ይችላል የሚለውን ነገር ላስተምር የሚለው ሰው ሪሊ እየሰራው ከሆነ እሱ ገንዘብ ሜክ እያደረገበት ከሆነ ሂዶ ቢማር በጣም ብዙ ነገሮችን ሲምፕል ያደርግለታል። ነገር ግን ጀስት ከሆነ ቦታ ተምሮ ስላመጣው ቲዮሪውን ስለሚያውቀው ብቻ እያስተማረ ገንዘብ ሜክ ለማድረግ ከሆነ ይዛ ሰው ኢንቴንሽን ትክክል ነው እያላሰብም።
ለምሳሌ አሁን ዲጂታል ማርኬቲንግ ከፍዬ ሰልጥኛለሁ። ከፍዬ ሰልጥን ምንድነው ረጅም ዓመት ዩቲዩብ ላይ ጃግል እያደረኩ ምናምን ጊዜን ኮንሱም ከማድረግ ሪሊ ዲጂታል ማርኬቲንግ ላይ በደንብ ኤክስፐርት የሆኑ ሰዎች ረጅም ዓመት የሰሩ ሰዎች እነሱ እንዴት ነው እየሰሩ ያሉት፣ እንዴት ነው ከስተመር እያገኙ ያሉት፣ በምን አይነት ሚንስ ነው ፕሮፊቴብል የሆኑት የሚለው ነገር ኢዝሊ በ2-3 ወር ውስጥ በደንብ ፕሮፌሽናል መሆን ይችላለሁ ማለት ነው። ግን ለመማር ምናምን ሲሄዱ ምንድነው ማድረግ ያለባቸው ያ ሰው የሚያስተምረው ሰው ሪሊ ይሰራዋል ወይስ እንዲሁ ጀስት ኮርስ ለመሸጥ ብቻ የሚለውን ነገር ፊገር አውት ማድረግ አለባቸው ያስባሉ። ለምሳሌ እሱን የጠየቅኩት ስልኬን ይዤ ሻማ ስራ የሚል ሲመጣ ያስጎመዣል እኮ እንዴ ይሄን ገንዘብ ይዤ እኔ በደንብ መስራት እችላለሁ እየተቸበቸበ ነው እንዴ ሻማ ከሚል ነው መነሳት ያለብኝ ወይስ ሻማ መስራትን እፈልገው ነበር ፓሽኑ ነበረኝ በአጋጣሚ ስልጠናውን የምትሰጣ እንዴት ሴት እያስተዋወቀች ነው ሄጄ ልሰልጥን ነው መባል ያለበት? ሁለቱ ግራ ስለሚገባኝ ያልኩህ የፕላስቲክ ባግ ቢዝነስ አሁን እየተስፋፋ ነው። የቱ ድረስ ያስኬደናል አናቅም። የሆኑ ሰዎች ቀድመው ጀምረውታል። እንደ አዲስ ደግሞ ግርግሩ አለ። ፕላስቲክ ባግ እኮ ብሰራ የሚል ዝግጁነት ይፈልግ ነበር ወይስ ቢዝነሱን መጠቀም ጊዜ ያመጣው ችግር የለውም ልሞክረው ማለት? ያ በጣም አሪፍ ጥያቄ ነው ያነሳሽው። አሁን ላይ መጀመሪያ መቅደም ያለበት ዝግጅቱ ነው። ምክንያቱም በቃ ኢንተረስቱ መጀመሪያ ላይ መቅደም ያለበት ኢንተረስቱ ነው። እዛ ኤሪያ ላይ ኢንተረስትድ ከሆነ እውቀቱ ከሆነ ኩዌሽን እያደረገ የነበረው ሪሊ እውቀቱን የሚሰጡ ሰዎች ኤክስፐርት የሆኑ ሰዎች ረጅም ዓመት የሰሩት ሪሊ ዌዩን የሚያሳዩ ሰዎች ጋር ሂዶ መማሩ ሪኮመንድ አደርጋለሁ እንጂ ጀስት የሆነ ሰው ስለሰራው ኦር ደግሞ ገንዘብ እጃቸው ጋር ስላለና ያዋጣል ስለተባለ ብቻ መግባት አለባቸው ብዬ አላስብም። በጣም አሁን ላይ አይደለም ብዙ ሰው እንደዛ እየሆነ ስለሆነ ማለት ነው። የመጨረሻ ቆይታ ባደርገው ደስ ይለኛል። ማነሳለ ጥያቄን ቀጥሎ በግላችን ነው ብዙ ነገር የምናስበው። ብዙ ሀገራት ላይ ደግሞ ስንመለከት የሆኑ ትምህርት ቤት ባቾች አንድ ላይ ቢዝነስ ይሰራሉ። አንድ ቤተሰብ ሊያስብ ይችላል የሆነ ቢዝነስን፣ ባልና ሚስት ሊያስብ ይችላል። የትኛው ይመከራል? እንደ ግለሰብ ወደ አንድ የሆነ ስራ ፈጠራ መምጣት ወይስ ደግሞ በቡድን እንደ ኢትዮጵያ ማስበህ ብትነግረኝ ደስ ይለኛል። ቢዝነስ ላውንች በሚደረግበት ጊዜ ተመሳሳይ ኢንቴንሽን ያላቸው ተመሳሳይ ጎል ያላቸው ሰዎች አንድ ላይ ኮላቦሬት አድርገው ቢሰሩ ሪኮመንድ ይደረጋል። እኛ ሀገርም ላይ የተለመደ ነገር ስለሆነ ነገር ግን ከመግባታቸው በፊት ግን ኖቲስ ማድረግ ያለበት ነገር አለ። ሪሊ ማለት የሆነ ሰው ያ ሰው አንድ ላይ ቢዝነስ ውስጥ መግባት የሚፈልጉ ሰዎች ምንድን ነው የሚደጋገፉት ነገር የግል ክሊር የሆነ ሮል ሊኖራቸው ይገባል። ለምሳሌ ኤ እና ቢ የሚባሉ ሰዎች ቢዝነሱ ሲገቡ ኤ ምንድን ነው ሮሉ፣ ቢ ምንድን ነው ሮሉ የሚለውን ነገር በደንብ ክሊር ዲፋይን አድርጎ መግባት። እንደዛ ካልሆነ የሆነ አቅም ስለሚያስፈልግ ብቻ አንድ ላይ መስራት ስላለባቸው ብቻ ከገቡ በኋላ ላይ ማይሆኑ ነገሮች ስለሚመጡ እሱን ነገር ክሊር አውት ማድረግ አንደኛ ይሄ ነው። አንድ ላይ መስራት ላይ የሚፈልጉ ሰዎች ያ ደግሞ ማይሆን ከሆነ ብቻቸውን የሚሰሩ ሰዎች ሰክሲድ የሚያደርጉ ሰዎች አሉ። ምክንያቱም አንድ ላይ በጣም ረጅም ብዙ ሰዎች ምናምን ሆነ ስትመጪም ደግሞ የራሱ የሚያመጣው ነገር ስላለ ማለት ነው። ስለዚህ ኢት ዲፔንድስ እንደየሰው ይለያያል። ምንድነው አቺ ማድረግ የሚፈልጉት የሚለውን ነገር ማተር ያደርጋል። በትክክለኛ መረጃ ላይ የተመሰረተ ቀጣዩን ቢዝነሴን ወይም ደግሞ ስራ መፍጠሬን የሚመራኝ እውቀት ከከሌ ነው የማገኘው ከዚህ ተቋም ነው የምወስደው የሚለው ነገር አሁን ባለንበት ዘመን እጅግ በጣም አስፈላጊም ስለሆነ ጭምር ነው። ስለ ስራ ፈጠራና ይሄን መስራት እፈልጋለሁ ይሄ ያለኝ የሚል ጥያቄ ለምታነሱ ቤተሰቦቻችን ይሄ ብቻ በቂ ነው ወይ ይሄን መጠየቅ? ሌሎች አንድ ላይ ማየት ያለብን ተመጋጋቢ ነገሮች የሉም ወይ የሚለውን መነሻ አድርገን በስራ ፈጠራ እንግዲህ አሁን በደንብ ተፍ እያሉ ካሉ ወጣቶቻችን የቅጥርንም ስራ አይቶት ወደ ራሱ የዲጂታል ማርኬቲንግ ስራም የመጣውን ዮናታንን ጋብዘን ጥቂት ቆይታ ያደረግነው ለነበረን ጊዜ እጅግ በጣም ነው የምናመሰግነው ዮናታን። ያው ሶሻል ሚዲያ ላይ ሊያገኙ የሚፈልጉ ቤተሰቦች ይኖራሉ። በእርግጠኛነት የምትሰራቸው ኮንተንቶች አሉ። በቀጥታ ስራ መፍጠር ለሚፈልጉ ሰዎች እና እያሰቡ ላሉ እየተገበሩም ውስጡ ሆነው ሙከራ እያደረጉ ላሉ መረጃዎችን መስጠት የሚችል አቅም ያለው ልጅ ነው። በምን ያገኘው አድራሻ ብትነግረኝ ደስ ይለኛል። ያ እኔ ከራሴ ኤክስፒሪየንስ ሼር እንዳረጋቸው እኔ የሄድኩበትን ጆርኒ ሪሊ ፕራክቲካል የሆነውን ነገር በደንብ ሜንቶር እንዳረጋቸው የሚፈልጉ ከሆነ ዮናታን አምሳሉ ብለው ዩቲዩብ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ማግኘት ይችላሉ። ሌሎችን ነገሮች ደግሞ እኛም በምናወጣቸው ሶሻል ሚዲያ ላይ በምንሰራቸው ነገሮች መገናኘት ይችላል። የወጌሻ የዛሬ እንግዳችን ዮናታን አምሳሉ ስለነበረን ውብ ጊዜ ከልብ አመሰግናለሁ። ቴንክ ዩ ትዕግስት፣ እኔ በጣም አመሰግናለሁ። አመሰግናለሁ።